የኢራን እስላማዊ አብዮታዊ ዘብ የአሜሪካና የእስራኤልን ፓትሪዮትና አሮስሪ የተሰኙ የመከላከያ ስርዓቶችን አየር ላይ እያሉ አቅጣጫና ኢላማ በመቀየር ሙሉ በሙሉ ማናጋት የሚችሉ አዳዲስ አጥፊ ሚሳኤሎችን ይፋ አድርጓል። በሌላ በኩል አያቶላ ሰይድ ሙጅተባ ኻሜኒ ሀገሪቱን ለከፋ ጦርነት የሚያዘጋጁ 6 ከፍተኛ ወታደራዊ አዛዦችን ወደ ስልጣን ሲያመጡ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን ላደረሰችው ውድመት ካሳ ካልከፈለች ከፍተኛ ወታደራዊ ጥቃት እንሰነዝራለን ሲሉ የመጨረሻውን ማስጠንቀቂያ አስተላልፈዋል። ኢራን የዓለም የነዳጅ መስመር የሆነውን የሆርሙዝ ሰርጥ ልትዘጋ ነው። አዲሱ የኢራን ሚሳኤል ቴክኖሎጂስ የምዕራባውያንን የአየር መከላከያ እንዴት አከሸፈው? ሙሉ መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የኢራን እስላማዊ አብዮታዊ ዘብ አዲስ የሚሳኤል ቴክኖሎጂ ይፋ አድርጓል። የኢራን እስላማዊ አብዮታዊ ዘብ የጠላት የአየር መከላከያ ስርዓቶችን በቀላሉ ለማለፍ የሚያስችሉ አዳዲስ የባሊስቲክ እና መሪ ሚሳኤሎች ቴክኖሎጂዎችን ማበልጸጉን አስታውቋል። የኢራን የዜና ምንጭ የሆነው ፋርስ እና የተለያዩ ዓለም አቀፍ የመገናኛ ብዙሃኖች የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጀነራል ሁሴን ሙሄቢን ጠቅሰው እንደገለጹት የኢራን ሚሳኤሎች ቀደም ሲል የነበራቸውን መደበኛ የጉዞ መስመር በመቀየር አዳዲስ የቁጥጥር ስርዓቶችን ተግብረዋል ብለዋል። በይፋ በተለቀቀው መረጃ መሰረት አዲሱ የቴክኖሎጂ እድገት 2 ዋና ዋና መሻሻሎችን አካቷል። አንደኛው በአየር ላይ ሳሉ የጉዞ አቅጣጫን መቀየር እንዲችል ተደርጎ የተሰራ ሲሆን ሚሳኤሎቹ ከተተኮሱ በኋላ በጉዞ ላይ እያሉ አቅጣጫቸውን ድንገት በመቀየር የተቃጣባቸውን የሚሳኤሎች ጥቃት በመከላከልና የአየር መከላከያ ስርዓቶችን መሸወድ ይችላሉ። ሁለተኛው ኢላማን በአየር ላይ እያሉ መቀየር እንዲችሉ ተደርገው የተሰሩ ሲሆን ሚሳኤሉ ገና ሲተኮስ ከተሰጠው የመጀመሪያ ኢላማ ውጪ በጉዞ ላይ እያለ ከመሬት ቁጥጥር ጣቢያ በሚላክለት አዲስ መረጃ መሰረት ሁለተኛ ደረጃ ኢላማ ላይ እንዲያርፍ መደረግ ይችላል። የአብዮታዊ ዘቡ ቃል አቀባይ አክለው እንደገለጹት እንደ ፋታ 1፣ ፋታ 2፣ ሄባር ሼካን እና ኩምሻህር 4 ያሉ የኢራን ሚሳኤሎች የቦታ ወይም የአቅጣጫ ስልታዊ እንቅስቃሴ የማድረግ አቅምን ያካተቱ ናቸው ብለዋል። መደበኛ የባሊስቲክ ሚሳኤሎች ከተተኮሱ በኋላ የሚከተሉት የፊዚክስ ቀመርን ያስከተለ ቋሚ መስመር ነው። አዳዲስ የኢራን ሚሳኤሎች ግን እንደ ማራቭ ያሉ ቴክኖሎጂዎችን በመጠቀም በአየር ላይ እያሉ አቅጣጫቸውን ይቀይራሉ። ሚሳኤል ከተተኮሰ በኋላ ኢላማውን ለመቀየር ከፍተኛ ፍጥነት ያለው ከረብሻ የተጠበቀ የሳተላይት ወይም የራዲዮ ዳታ ሊንክ ያስፈልገዋል። ይህም ኢራን በቅስፈታዊ የመረጃ ልውውጥና በሳተላይት መሪ ስርዓቶቿ ላይ ትልቅ እድገት ማሳየቷን ያመላክታል። እንደ አሜሪካና እስራኤል ያሉ ሀገራት የሚጠቀሙባቸው ፓትሪዮት፣ ታድ እና አሮስር የተሰኙ ዘመናዊ የአየር መከላከያ ስርዓቶች የሚሰሩት የሚመጣውን ሚሳኤል የጉዞ መስመር ቀድመው በራዳር በማስላት ነው። ሚሳኤሉ በአየር ላይ ሳለ አቅጣጫቸውን ወይም ኢላማውን ከቀየረ የመከላከያ ስርዓቶቹ ራዳር ስልተ ቀመሩን ወይም አልጎሪዝሙን እንደ አዲስ ማስላት ስለሚኖርባቸው የሰከንዶች መዘግየት ይፈጠራል። ይህም የመከላከያ ሚሳኤሎቹ ኢላማቸውን ስተው እንዲመቱ ወይም ሙሉ በሙሉ እንዲስቱ ያደርጋቸዋል። ኢራን ሚሳኤሎቿን ወደ ተለያዩ አቅጣጫዎች ተኩሳ በአየር ላይ እያሉ ትክክለኛውን ኢላማ እንድትመርጥ ማስቻሉ የጠላት ወታደራዊ ክፍሎች ቀድመው አቅጣጫቸውን ገምተው የመከላከል አቅማቸውን ያዳክመዋል። በአካባቢው ያሉ የአሜሪካ ወታደራዊ ካምፖች፣ የባህር ኃይል መርከቦችና የነዳጅ መሠረተ ልማቶች ላይ የመምታት አቅምን በከፍተኛ ደረጃም ይጨምራል ተብሏል። ምንም እንኳን የኢራን ወታደራዊ ባለስልጣናት ይህንን ቢናገሩም የምዕራባውያን ወታደራዊ ተንታኞች እንደሚጠቁሙት የጥቃቅን ኤሌክትሮኒክስ ተቃዋሚ መሳሪያዎች ባሉበት የጦር ሜዳ ሁኔታ ላይ ይኸው ቴክኖሎጂ በተግባር ምን ያህል ውጤታማ እንደሚሆን ገና በነፃ አካላት አልተረጋገጠም ብለዋል። ሆኖም ግን ማስታወቂያው ብቻ እንኳን በአካባቢው ያሉ ሀገራት በአየር መከላከያ መዋቅራቸው ላይ ተጨማሪ ቢሊዮን ዶላሮችን ኢንቨስት እንዲያደርጉ የሚያስገድድ የስነ ልቦናና ወታደራዊ ጫናን ፈጥሯል። ይህ በእንዲህ እንዳለ ኢራን ለ6 ከፍተኛ ወታደራዊ አዛዦች አዲስ ሹመት ሰጥታለች። የኢራን እስላማዊ አብዮታዊ ዘብ ከፍተኛ መሪ
አያቶላ ሰይድ ሙጅተባ ኻሜኒ በኢራን የጦር ኃይሎች ጠቅላይ ቢሮ በእስላማዊ አብዮታዊ ዘቡና በባሲጅ ድርጅት ውስጥ ከፍተኛ ኃላፊነቶችን ለሚረከቡ 6 ከፍተኛ የጦር አዛዦችና ባለስልጣናት አዲስ ሹመት መስጠታቸውን የሀገሪቱ መንግስታዊ የዜና ምንጭ ኢርና ዘግቧል። እንደ ኢርና ዘገባ ከተሰጡት አዳዲስ ሹመቶችና የተመደቡት ከፍተኛ የጦር መኮንኖች መካከል ብርጋዴር ጀነራል አሊ አብዱላሂ የኢራን ጦር ኃይሎች ጠቅላይ ቢሮ ኢታማጆር ሹም ሆነው ተሹመዋል። ብርጋዴር ጀነራል ኪዮማርስ ሄዳሪ የኢራን ጦር ኃይሎች ጠቅላይ ቢሮ ምክትል ኢታማጆር ሹም ሆነው ተመድበዋል። ብርጋዴር ጀነራል አህመድ ዋሂዲ ወደ ሜጀር ጀነራልነት ማዕረግ ያደጉ ሲሆን የእስላማዊ አብዮታዊ ዘቡ ዋና አዛዥ ሆኖም ተሹመዋል። ሜጀር ጀነራል ሙስጠፋ ኢዛዲ የእስላማዊ አብዮታዊ ዘቡ ምክትል ዋና አዛዥ ሆነው ተመድበዋል። እንዲሁም ሬር አድሚራል አሊ ኦዝማኢ የአብዮታዊ ዘቡ የባህር ኃይል አዛዥ ሆነው ተሹመዋል። ሁሽታል እስላም ሁሴን ታኢብ ደግሞ የባሲጅ ህዝባዊ ሰራዊት ድርጅት መሪ ሆነው በበላይ መሪነት ተሹመዋል። በኢራን ከፍተኛ መሪ የተደረጉት እነዚህ 6 ከፍተኛ ውትድርናና የደህንነት ሹመቶች በቴሄራን ወታደራዊ መዋቅርና በቀጠናዊ ጂኦፖለቲካ ውስጥ ጉልህ ትርጉምና ክብደት ያላቸው ናቸው። በመካከለኛው ምስራቅ ቀጠና እየጨመረ የመጣውን ውጥረትና ከምዕራባውያንና ከእስራኤል የሚሰነዘሩ ስጋቶችን ታሳቢ በማድረግ የኢራን ወታደራዊ አመራር አደረጃጀቱን ፈጣንና ቀልጣፋ ለሆነ የአደጋ ጊዜ ምላሽ የማዘጋጀት ፍላጎት እንዳለው ተነግሯል። ብርጋዴር ጀነራል አሊ አብዱላሂን በጠቅላይ ስታፍ ኢታማጆር ሹምነት መሾም በመደበኛው ጦርና በአብዮታዊ ዘቡ መካከል ያለውን ቅንጅት ያጠናክራልም ተብሏል። አህመድ ዋሂዲ ወደ ሜጀር ጀነራልነት አድገው የአብዮታዊ ዘቡ ዋና አዛዥ መሆናቸው የድርጅቱን ስትራቴጂካዊ አቅጣጫም በግልጽ ያሳየ ሆኗል። አህመድ ዋሂዲ ቀደም ሲል የሀገር ውስጥ ጉዳይ ሚኒስቴር፣ የመከላከያ ሚኒስቴርና የቅዱስ ኃይል የመጀመሪያ አዛዥ የነበሩ ልምድ ያላቸው የደህንነትና የፖለቲካ ሰው ናቸው። የእሳቸው ወደ አብዮታዊ ዘቡ ከፍተኛ አመራርነት መምጣት ድርጅቱ ውስጣዊ ጸጥታን ከመጠበቅ ባለፈ ውጫዊ ተጽዕኖንና የቀጠናዊ ተተኪ ኃይሎችን የማስተባበር አቅሙን ያሳድጋል ተብሏል። ሬር አድሚራል አሊ ኦዝማኢን በኢራን አብዮታዊ ዘብ የባህር ኃይል አዛዥነት መሾም የፋርስ ባሕረ ሰላጤና የሆርሙዝ ሰርጥ ደህንነትን ለመጠበቅ የተሰጠውን ከፍተኛ ትኩረት ያሳያል። የፋርስ ባሕረ ሰላጤ ለዓለም አቀፍ የነዳጅ ዝውውር ወሳኝ በመሆኑ የአብዮታዊ ዘቡ የባህር ኃይል አዲስ አመራር በባህር ላይ ለሚደረጉ ማናቸውም ወታደራዊ እንቅስቃሴዎች ወይም እገዳዎች ቀጥተኛ አዛዥ ይሆናል። ሁጃቱል እስላም ሁሴን ታኢብ ቀደም ሲል የአብዮታዊ ዘቡ የደህንነትና የመረጃ ማዕከል ኃላፊ የነበሩና በኢራን የውስጥ ደህንነት መዋቅር ውስጥ ከፍተኛ ተጽዕኖ የነበራቸው ኃላፊ ናቸው። እሳቸውን የባሲጅ ድርጅት መሪ ማድረግ የሀገር ውስጥ መረጋጋትን ለመጠበቅና የውስጥ ስጋቶችን በመቆጣጠር የጸጥታ መዋቅሩን ያጠናክራል። የባሲጅ ህዝባዊ ሰራዊትን ከመደበኛ ወታደራዊ አደረጃጀት ባሻገር የመረጃና የውስጥ ደህንነት አቅሙን ለማሳደግ ያለመ ነው። የኢራን ከፍተኛ መሪ የሰጧቸው አዳዲስ ሹመቶች የኢራንን ወታደራዊ የደህንነትና የውስጥ ጸጥታ መዋቅሮችን ልምድ ባላቸውና ፍጹም ታማኝ በሆኑ ከፍተኛ መኮንኖች እንደገና የማደራጀት እንቅስቃሴ አካል ናቸው። ይህም ሀገሪቱ በቀጠናው ከሚከሰቱ ወታደራዊ ግጭቶችና ከውስጥ ተደቅነውብኛል ከምትላቸው ስጋቶች አንጻር ቁልፍ የውሳኔ ሰጪዎችን ቦታ እንደገና በማጠናከር ለረጅም ጊዜ ውጥረት ዝግጁ መሆኗን ያሳያል። በሌላው ሰበር መረጃችን ትራምፕ ኢራን በወደሙ ንብረቶችና ለጠፉ የሰው ህይወቶች ካሳ መክፈል አለባት ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን በወደሙ ንብረቶች በደረሱ ውድመቶችና በመካከለኛው ምስራቅ ለጠፉ በርካታ የሰው ህይወቶች ቀጥተኛ ተጠያቂ በመሆኗ ካሳ መክፈል አለባት ሲሉ ገልጸዋል። ፕሬዝዳንቱ ትሩዝ ሶሻል በተሰኘ በገዛ ማህበራዊ ሚዲያ ገጻቸው ባስተላለፉት ጠንካራ መልእክት ኢራን በሊባኖስ፣ በሶሪያ፣ በየመንና በጋዛ ለደረሱ ውድመቶችና ለጠፉ ህይወቶች ሙሉ ተጠያቂነት ልትወስድ እንደሚገባ አሳስበዋል። ይህ የትራምፕ አስተያየት የመጣው ኢራን ከኦማን ጋር በሆርሙዝ ሰርጥ የባህር ላይ የንግድ መስመር ዙሪያ ስምምነት ላይ ለመድረስ ባደረገችው ውይይት አሜሪካና እስራኤል ያደረሱብኝ ውድመት ተመዛዝኖ ካሳ ካልተከፈለኝና ማዕቀቦች ካልተነሱ በቀር የባህር መስመሩን አልከፍትም ማለቷን ተከትሎ ነው። ትራምፕ የቴህራንን የካሳ ጥያቄ ምላሽ ሲሰጡም ኢራን ከእኛ ካሳ መጠየቋ የሚገርም ሐሳብ ነው። እኔም በተመሳሳይ ኢራን በመንገድ ላይ በሚጠመዱ ቦምቦችና በተለያዩ ግጭቶች ለገደለቻቸውና ከባድ ጉዳት ላደረሰችባቸው ወገኖች በሙሉ ካሳ እንድትከፍል እጠይቃለሁ ብለዋል። በተጨማሪም ትራምፕ ኢራን እንደ አውሮፓውያን አቆጣጠር በ2000 በየመን ወደብ
በዩኤስኤስ ኮል የጦር መርከብ ላይ ላደረሰችው ጥቃት እንዲሁም ባለፉት ወራትና ዓመታት በሀገር ውስጥ ተቃውሞዎች ወቅት ለተገደሉ ኢራናውያን ቤተሰቦች ጭምር ካሳ መክፈል እንዳለባት አክለው ገልጸዋል። በሌላ በኩል አሜሪካ በኢራን ላይ ወታደራዊ ጥቃቷን የማባባስ ሙሉ አቅም እንዳላት ፕሬዝዳንቱ ገልጸዋል። ዋሽንግተን ከኢራን ጋር ባላት ውጥረትና ግጭት ውስጥ አስፈላጊ ሆኖ ከተገኘ ከፍተኛ ወታደራዊ እርምጃ የማስፋፋትና የማባባስ አቅም እንዳላት ተናግረዋል። ፕሬዝዳንቱ በዋይት ሃውስ ለጋዜጠኞች በሰጡት መግለጫ ከቴህራን ጋር ለሚደረጉት ውይይቶች ቀጣይ ደረጃ ምን ሊሆን እንደሚችል ከማብራራት ተቆጥበው ምን እንደሚከሰት ወደፊት ታያላችሁ ብለዋል። አናዶሉና ሲቢኤስ ኒውስን ጨምሮ ዓለም አቀፍ የዜና ምንጮች እንደዘገቡት ፕሬዝዳንት ትራምፕ አሜሪካ ከፍተኛ ወታደራዊ እርምጃ የሚወስድ አማራጭ አሁንም በእጆቿ ላይ አለ ወይ ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ ያንን ማድረግ ከፈለግን ያ የተወሰነ አቅም አለን በማለት ምላሽ ሰጥተዋል። ይህ መግለጫ የወጣው በሆርሙዝ ሰርጥ የባህር ማጓጓዣ መስመር መከፈት፣ በዩናይትድ ስቴትስ የባህር ከበባና ኢራን በጠየቀችው የካሳ ክፍያ ዙሪያ በኦማን አሸማጋይነት የሚደረጉት ንግግሮች ውጥረት በበዛበትና በተባባሰበት ወቅት ነው። ፕሬዝዳንቱ በቅርብ ቀናት በኢኮኖሚ ማዕቀብና በነዳጅ ከበባ ኢራንን ማዳከም ላይ ትኩረት ማድረጋቸውን ቢገልጹም ጥንካሬን መሰረት ያደረገ ወታደራዊ አማራጭ አሁንም በጠረጴዛው ላይ እንዳለ አጽንኦት ሰጥተዋል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የሰሙት ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።